ክብደታችሁን ወይንም ደግሞ ውፍረታችሁን ለመቀነስ የግድ ራሳችሁን በራብ መቅጣት የለባችሁም። ሰውነታችሁ ውስጥ የተቀመጠውን ስብ እንደ ሻማ የሚያቀልጡ ድንቅ ምግቦች እንዳሉ ታውቃላችሁ። ዛሬ በሳይንስ የተረጋገጡ ሜታቦሊዝምን የሚያፋጥኑ ያለምንም አድካሚ ስፖርት ስብን የሚያቀልጡ ምግቦችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን የምሰራቸው አስተማሪ የጤና ቪዲዮዎች ላይክ ያንሳችኋልና ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩት። መልካም ቆይታ። ስብን የሚያቃጥሉ ወይም ደግሞ የሚቀንሱ ምግቦች የምግብ መፈጨት ሂደትን ማለትም ሜታቦሊዝምን የሚያፈጥኑና የጥጋብ ስሜት ለረጅም ጊዜ እንዲቆይ የሚያደርጉ ናቸው። በእርግጥ ሁሉም የምግብ አይነቶች በምግብ መፈጨት ሂደት ላይ የራሳቸው ተጽዕኖ አላቸው። ሆኖም ግን የተወሰኑ ምግቦች ደግሞ ሜታቦሊዝምን በማፋጠን ረገድ የላቀ ውጤት ስላላቸው ለስብ መቃጠልና ለክብደት መቀነስ እጅግ ጠቃሚ ናቸው። ታዲያም እነዚህ ስብን ለማቃጠልና እንዲሁም ደግሞ ውፍረትን ለመቀነስ የሚመከሩና መመገብ ያለብን ምግቦች የትኞቹ ናቸው? በመቀጠል በዝርዝር እንመልከት። አንደኛ፣ እርጎ። እርጎ በውስጡ የተመጣጠነ ምግብ የያዘ የምግብ አይነት ነው። እርጎ ምንም አይነት ተጨማሪ ስኳር ወይም ደግሞ ሌሎች የምግብ መበላሸትን የሚከላከሉ ኬሚካሎች የሌለበት ነው። በተጨማሪም ደግሞ በቫይታሚኖች፣ በሚኒራሎች፣ በፕሮባዮቲክስ ስንል በጠቃሚ ባክቴሪያዎችና እንዲሁም ደግሞ በፕሮቲኖች በተለይ ደግሞ ካይዚንና ዊ ፕሮቲንን ጨምሮ በእነዚህ ማዕድናት የበለጸገ ነው። እነዚህም ፕሮቲኖች የረሃብ ስሜትን በመቀነስና ለረጅም ጊዜም የጥጋብ ስሜት እንዲሰማን በማድረግ ረገድ ትልቅ አስተዋጽኦን ያበረክታሉ። ሁለተኛ፣ እንቁላል። እንቁላል የቫይታሚኖች የሚኒራሎችና የሌሎችም በርካታ ጠቃሚ ንጥረ ነገሮች ምንጭ ነው። በውስጡ የካርቦሃይድሬት መጠን በጣም አነስተኛ ወይም ደግሞ የሌለ ቢሆንም ከፍተኛ የሆነ ግን ኮሌስትሮል መጠን ይዟል። ይሁን እንጂ ከእንቁላል የሚገኝ የምግብ ኮሌስትሮል በሰውነታችን ውስጥ ካለው የኮሌስትሮል መጠን መጨመር ጋር ቀጥተኛ ግንኙነት እንዳለው የሚያሳይ ግልጽ የሆነ የምርምር ማስረጃ እስካሁን አልተገኘም። በተጨማሪም እንቁላል በፕሮቲን የበለጸገ በመሆኑ የረሃብ ስሜትን ለመቀነስ ይረዳል። ኒውትሪሽን ሪሰርች በተባለው መጽሔት ላይ የታተመ ጥናት እንደሚያመለክተው እንቁላልን በቁርስ ሰዓት መመገብ የረሃብ ስሜትን ለመቆጣጠርና ቀሪውንም የቀኑን ክፍል ጊዜ የምግብ ፍላጎትን ለመቀነስ ከፍተኛ ጥቅም አለው። ሶስተኛ፣ ቃሪያ ወይም ደግሞ ሚጥሚጣ። ቃሪያ ካፕሳይሲን የተባለ የኬሚካል ውህድ በውስጡ ይዟል። ይህም ውህድ ክብደታቸውን ለመቀነስ ለሚጥሩ ሰዎች ጠቃሚ ነው። እንደ አውሮፓውያን አቆጣጠር በ2012 አፒታይት በተባለው መጽሔት ላይ የታተመ ጥናት እንደሚያሳየው ካፕሳይሲን የሰውነታችንን የምግብ መፈጨት ሂደት ሜታቦሊዝምን የሚያፋጥንና የምግብ ፍላጎትንም የሚቀንስ ሲሆን ይህም በመጨረሻ ለክብደት መቀነስ የራሱን የሆነ አስተዋጽኦ ያበረክታል። አራተኛ፣ አሳ። አሳ በውስጡ ያለው የካርቦሃይድሬት መጠን አነስተኛ፣ የፕሮቲንና እንዲሁም ደግሞ የጥሩ ስብ መጠኑ ደግሞ ከፍተኛ በመሆኑ ለጤናማ አመጋገብ እጅግ ጠቃሚ የምግብ ዘርፍ ነው። በተለይም እንደ ሳልመን ያሉ ቅባት ያላቸው ዝርያዎች በሌሎች የምግብ አይነቶች ውስጥ በብዛት የማይገኘው የኦሜጋ 3 ፋቲ አሲድ ባለጸጋ ናቸው። ከዚህም በላይ ኦሜጋ 3 ፋቲ አሲድ ለልብ በሽታና ለሌሎች ስር ለሰደዱ ህመሞችም መከላከያ በመሆን ያገለግላል። አምስተኛ፣ ሎሚ። በሎሚ ውስጥ የሚገኘው ሲትሪክ አሲድ ስብን፣ ስኳርንና ፕሮቲኖችንም ለመሰባበር ይረዳል። በተጨማሪም ሎሚ የሰውነትን የምግብ መፈጨት ሂደት የሚያነቃቃ ሲሆን ጉበት ምግብን በተሻለ ሁኔታ እንዲፈጭ በማገዝ ለሰውነት እንደ እውነተኛ መርዛማ ነገሮችን ማስወገጃ ሆኖ ያገለግላል። በቫይታሚን ሲ የበለጸገና አነስተኛ ካሎሪ ያለው በመሆኑ በውሃ ውስጥ ጨምቆ በመጠጣት ጣፋጭና ብርታት የሚሰጥ መጠጥን ማግኘትም ይቻላል። ስድስተኛ፣ አረንጓዴ ሻይ። በርካታ ጥናቶች እንደሚያመለክቱት አረንጓዴ ሻይ በሰውነት ውስጥ የስብ መቃጠል ሂደትን በማፋጠን ለክብደት መቀነስ ይረዳል። አረንጓዴ ሻይ ካቴቺን የተባሉ የተፈጥሮ ኬሚካሎችን የያዘ ሲሆን እነዚህም የምግብ መፈጨት ሂደትን ማለትም ሜታቦሊዝምን የማነቃቃት ብቃት አላቸው። ከፍተኛውን ጥቅም ለማግኘት በቀን ውስጥ ደጋግሞ መጠጣትም ይመከራል። በተጨማሪም አረንጓዴ ሻይን በሙቅነቱ መጠጣት ይመረጣል። ይህም መጠጡን ቀስ ብለን እንድንጠጣ ስለሚያደርገን የተረጋጋና ዘና ያለ ስሜትን እንዲሰማን ይረዳል። ሰባተኛ፣ ቀረፋ። ቀረፋ የሰውነትን የምግብ መፈጨት ሂደት ሜታቦሊዝምን ለማፋጠንና የደም ስኳር መጠንን በመቀነስ ስኳር ወደ ስብነት እንዳይቀየር ይረዳል። በጣም ጥሩ መዓዛና ጣዕም ያለው ሲሆን የምግብ ፍላጎትን የመቀነስ ባህሪም ስላለው ክብደት ለመቀነስ ለሚሞክሩ ሰዎች ጠቃሚ ነው። በውስጡ የያዘው ፍላቮኖይድ የተባለው ንጥረ ነገር ደግሞ የደም ስኳር መጠንን ለመቆጣጠርም ይረዳል። የደም ስኳር መጠን በጣም በሚቀንስበት ጊዜ የረሃብ ስሜትና የጣፋጭ ምግቦች ፍላጎት ሊቀሰቀስ ስለሚችል ቀረፋም ይህንን ለመከላከል ይረዳል። ቀረፋ ዱቄቱን በእርጎ ላይ ስሙዚ ስናዘጋጅ በመነስነስ ወይም ደግሞ ለቁርስ የሚሆን አጃ ከቀረፋ ጋር በማዘጋጀት ወደ ምግባችን ውስጥ በቀላሉ ማካተት እንችላለን። ስምንተኛ፣ ለውዝ።
ለውዝና የለውዝ ዝርያዎች እንደ ፕሮቲን፣ ጤናማ ስብ እናም ፋይበር ባሉ ገንቢ ንጥረ ነገሮች የበለጸጉ ናቸው። በውስጣቸው ያለው የካርቦሃይድሬት መጠን በአንጻራዊ ሁኔታ ዝቅተኛ በመሆኑ የረሃብ ስሜትን ለመቀነስ ውጤታማም ናቸው። እንዲሁም ለክብደት መጨመር ምክንያት ሳይሆኑም በጤናማ አመጋገብ ውስጥ ሊካተቱ ይችላሉ። እንደ አልመንድ እንዲሁም ደግሞ ዋልነትስ የሚባሉ የለውዝ ዝርያዎች የጥጋብ ስሜት ለረጅም ጊዜ እንዲቆይ ስለሚያደርጉ ረሃብን ለመቆጣጠርና የምግብ ፍላጎትን ለመቀነስም ይረዳሉ። ተገቢውን የለውዝ መጠን በአመጋገብ ውስጥ ማካተት ለክብደት መቀነስ ጠቃሚ ስልት ሊሆን ይችላል። 9ኛ ጎመን። በጣም አነስተኛ ካሎሪ ያለው ጎመን በውስጡ የማይሟሟ ፋይበር በከፍተኛ ሁኔታ ይዟል። በመሆኑም ጎመንን መፍጨት ከፍተኛ የኃይል ወጪን ስለሚጠይቅ ክብደት ለመቀነስ በእጅጉ ይረዳል። በተጨማሪም ጎመን የምግብ መፈጨት ስርዓት እንዲቀላጠፍ በማድረግ ስብ ከሰውነት ውስጥ እንዲወገድም ያግዛል። ጎመንን ብቻውን እንዲሁም ደግሞ ከድንች፣ ቲማቲምና ካሮት ጋር በመቀላቀል መመገብ ይቻላል። 10ኛ ሐብሐብ። ሐብሐብ ካሉት ጥቅሞች አንዱ የሰውነት ስብን ለመቀነስ መርዳቱ ነው። 93% መጠኑ ውሃ በመሆኑ ሰውነት እርጥበት እንዳያጣ ያደርጋል። ሰውነት ስብን ለማቃጠል ውሃ ስለሚያስፈልገውም ሰውነታችን በቂ ፈሳሽ ማግኘቱ በጣም አስፈላጊ ነው። ጥናቶች እንደሚጠቁሙት በቂ ፈሳሽ ማግኘት ከክብደት መቀነስ ጋር ቀጥተኛ ግንኙነት አለው። ሐብሐብ ከፍተኛ የውሃ መጠን ስላለው ብዙ ካሎሪ ሳይወስዱ በከፍተኛ መጠን ልትመገቡት የምትችሉት ፍራፍሬ ነው። 11ኛ ዝንጅብል። ዝንጅብል ማቅለሽለሽን የመከላከል አቅም እንዳለው በሰፊው ይታወቃል። ነገር ግን ስብን ለማቃጠልም የሚረዳ ነው። አንዳንድ ጥናቶች እንደሚያሳዩት ዝንጅብል የካሎሪ መቃጠልን ያፋጥናል፣ የስብ መበላሸትን ወይም ደግሞ መፈራረስን ይጨምራል፣ የሰውነት ክብደትን ይቀንሳል፣ የረሃብ ስሜትን ይቀንሳል፣ እንዲሁም ደግሞ የወገብና የዳሌ ስፋት ሬሾን ያመጣጥናል። ስለዚህ ዝንጅብል ክብደትን ለመቀነስና እንዲሁም ደግሞ ስብን ለማቃጠል በጣም አስፈላጊ ነው። 12ኛ ቡና። በቡና ውስጥ ባለው የካፌን መጠን ምክንያት ቀንን በመደበኛ ቡና መጀመር ስብን ለማቃጠል የሚረዳ ነው። ካፌን የሰውነትን የንቃትና እንዲሁም ደግሞ የኃይል መጠን ከፍ የሚያደርግ ሲሆን ይህም የዕለት ተዕለት እንቅስቃሴ እንዲጨምሩና አጠቃላይም የካሎሪ መቃጠልን እንድታፋጥኑ ያግዛቸዋል። ሌሎች ጥናቶች ደግሞ ካፌን የክብደት መቀነስ ሂደትን ለማሻሻል የሰውነትን ስብ ለመቀነስና የሰውነትን ስብ ከከፍታ ጋር የሚነጻጸረውን መለኪያ ይሄ ማለት ቦዲ ማስ ኢንዴክስን ለማስተካከል እንደሚረዳ አረጋግጠዋል። ስለዚህ ቡና የሚታመን ባይመስልም ለክብደት መቀነስ ግን እጅግ ከፍተኛ የሆነ አስተዋጽኦ አለው። 13ኛ የአፕል ሳይደር ቪኔጋር። የአፕል ሳይደር ቪኔጋር በአጠቃላይ ሰውነትን ከመርዛማ ነገሮች በማጽዳት ባህሪው የሚታወቅ ነው። ይህም ሰዎች እንዲጠቀሙት ከሚያደርጉ ዋና ዋና ምክንያቶች ውስጥ አንዱ ነው። ይሁን እንጂ ከዚህ በተጨማሪ ተኝተው ሳሉ ስብን የሚያቃጥል የምግብ አይነት ተብሎ መታወቁ ከጊዜ ወደ ጊዜ ከፍተኛ ትኩረትን እያገኘ መጥቷል። የአፕል ሳይደር ቪኔጋር በተለይ ስብን በማቅለጥ ወይም ደግሞ በማሟሟት የሚታወቅ ነው። ጤናማ የሰውነት ክብደትን ለመጠበቅ የሚረዳ ከመሆኑም በላይ ስብን ለማስወገድ ከፍተኛ ድጋፍን ይሰጣል። በተጨማሪም ለምግብ መፈጨት ስርዓት ጠቃሚ ሲሆን ሰውነታችንን ከመርዛማ ነገሮች የማጽዳት ይሄ ማለት ዲቶክሲፋይ ማድረግ ባህሪ ያለው። አፕል ሳይደር ቪኔጋር በመባል በሰፊው የሚታወቀው ይህ ፈሳሽ የተፈጨ አፕል ተቦክቶ የሚዘጋጅ ሲሆን በውስጡ ቫይታሚን ቢ፣ ሲ እናም ደግሞ አሴቲክ አሲድ የያዘ ነው። ስለዚህ ለክብደት መቀነስ ተመራጭ ነው። 14ኛ የኮኮናት ዘይት። ከዘይቶች ሁሉ በጣም ጤናማው ሲሆን እጅግ በጣም ብዙ ጥቅሞች አሉት። ከቡና ጋር በመቀላቀል ይሄ ማለት ቡሌት ኮፊ በመባል ይታወቃል፣ ወይም ደግሞ በሌላ መልኩ መውሰድም የተለመደ ነው። ጸረ ብግነት ባህሪ ያለው ሲሆን የሰውነትን የምግብ መፈጨት ፍጥነት ከፍ የሚያደርግ ነው። ስለዚህ ለክብደት መቀነስ የሚመረጥ ነው። የኮኮናት ዘይት እንዲሁም ደግሞ ከዘይት ጋር በተያያዘ የወይራ ዘይትም ክብደትን ለመቀነስና ስብን ለማቅለጥ በጣም ተመራጭ ነው። ስለዚህ እንግዲህ እነዚህ ምግቦች በአጠቃላይ የሰውነታችንን ስብ ለማቅለጥና እንዲሁም ደግሞ ስብን ለማቃጠል የሚረዱ ክብደታችንን በተዘዋዋሪ ለመቀነስ የሚረዱ ከፍተኛ ጠቀሜታ የሚሰጡ ምግቦች ናቸው። የተወሰኑ ምግቦች ለስብ መቃጠልና ለክብደት መቀነስ ሊረዱ ቢችሉም እነዚህ ምግቦች ከሰፊው እናም ደግሞ ጤናማ ከሆነ የአመጋገብ ስርዓት ጋር መጣመር እንዳለባቸው ግን መገንዘብ በጣም አስፈላጊ ነው። በተጨማሪም አካላዊ እንቅስቃሴዎች ላይ መሳተፍ እናም እንቅስቃሴ ማድረግ ያስፈልጋል። ይህም ለስብ መቃጠል ወሳኝ ድጋፍ አለው። ምክንያቱም ስብን የሚያቃጥሉ ምግቦች ብቻቸውን በሰውነት ውስጥ የተከማችን ስብ በከፍተኛ ሁኔታ ሊቀንሱልን አይችሉም። ስለዚህ እነዚህ ምግቦች ብቻ ስለተመገብን ስባችን ይቀንሳል ማለት አይደለም። እንቅስቃሴ ማድረግ ይገባናል። ስለሆነም እነዚህ ምግቦች በየቀኑ በምግባችሁ ውስጥ በማካተት የሰውነታችሁ ለውጥ ማየት ትችላላችሁ። ታዲያም እናንተ ከነዚህ ውስጥ በብዛት የምትጠቀሙት የትኛውን ነው? በኮሜንት መስጫው ላይ አጋሩኝ። ለጤናችሁ ጠቃሚ የሆኑ ተጨማሪ መረጃዎችም እንዲደርሷችሁ ሰብስክራይብ ማድረጉንና የደወል ምልክቷን መጫናችሁን እንዳትረሱ።
በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።